ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም እባላለሁ። ቀደም ብለን እንግዲህ ዩኒት 1 እስከ ዩኒት 4 አብረን ነበርን። ዛሬ ደግሞ ከዩኒት 5 ላይ ማግኔቲዝም የተሰኘውን ዩኒት ማለት ነው በኢንትሮዳክሽን የምንመለከተው ነገር ይኖራል ማለት ነው። ስለሆነም እንግዲህ በዚህ የፊዚክስ ሌሰናችን ውስጥ ልትረሱት የማይገባው ነገር አንድን ቶፒክ ከመጀመራችን በፊት ኢንትሮዳክሽን ያስፈልገናል። ለምን እንደምንማር ያስፈልገናል ማለት ነው። ስለዚህ ስለሱ በሚገባ እናያለን ማለት ነው በዚህ ዩኒት ላይ። ስለሆነም አቋማዎች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ላይ ገብታችሁ ልትከታተሉን ትችላላችሁ። በጣም ጥሩ። ስለዚህ ስለ ማግኔቲዝም ስለ ኢንትሮዳክሽን ከመግባታችን በፊት ምንድን ነው ለምን አስፈለገን ይሄ ቶፒክ መማራችን ለምን አስፈለገን ብለን ስንነጋገር ስለ ማግኔቲዝም ለምን መሰላችሁ? አፕሊኬሽኖች አሉ፣ መተግበሪያ ቦታዎች አሉ። አንደኛው ምንድነው? ኤሌክትሮኒክስ ላይ ነው። ኤሌክትሮኒክስ ላይ እንግዲህ ሃርድ ድራይቭ ታውቃላችሁ፣ ትራንስፎርመር አለ፣ ኢንዳክተር የምንላቸው እነዚህ ኤሌክትሮኒክስ ዲቫይሶች አሉ። እነዚህ ዲቫይሶች ታዲያ እንዲሰሩ በዋናነት የሚያገለግለው መርህ ምንድነው? ማግኔቲዝም ነው። ስለዚህ ማግኔቲዝም አፕላይ የሚደረግባቸው እንደዚህ አይነት ዲቫይሶች እንግዲህ በየቀኑ እናገኛለን ማለት ነው። ስለዚህ እጅግ ወሳኝ የሆነ ቶፒክ እንደሆነ ገና ካሁኑ መረዳት ትችላላችሁ። ሌላው ምንድነው? ኮሚኒኬሽን ላይ እንግዲህ ስፒከር አይታችሁ ታውቃላችሁ፣ ማይክሮፎኖች አይታችሁ ታውቃላችሁ። እነሱ የሚሰሩት በማግኔቲዝም ጽንሰ ሀሳብ መሰረት ነው ማለት ነው። ስለዚህ ስለ ማግኔቲዝም ማወቃችሁ እነዚህ ነገሮች እንዴት ይሰራሉ የሚለውን ነገር ለማብራራት የሚያስፈልጋችሁ ወሳኝ ቁልፍ የሆነ ኮንሰፕት ነው። ሌላስ ምን አለ? ሌላው ምን አለ መሰላችሁ? ትራንስፖርቴሽን ላይ ነው። እንግዲህ ትራንስፖርቴሽን ላይ ማግኔቲክ ሌቪቴሽን ኦር ማግሌቭ የሚባል ትሬኖች አሉ። ማለትም በማግኔት ላይ ሰስፔንዱ ነው በጣም እጅግ በከፍተኛ ፍጥነት የሚጓዙ ማለት ነው። ስለዚህ ማግኔት ለእንደዚህ አይነት ትሬኖች ምንድን ነው ፍሪክሽንን በመቀነስ እና እጅግ ከፍተኛ ፍጥነት እንዲኖራቸው በማድረግ እጅግ ከፍተኛ የሆነ ተጽዕኖ ወይም እጅግ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላ ስታዲያ በአካባቢያችን የምናገኘው ምን ነገር አለ ካላችሁ ሜዲሲን ላይ ነው። እንግዲህ ሜዲሲን ላይ ወይም ሕክምና ላይ ምን አለ መሰላችሁ? ኤምአርአይ የምንለው ነገር አለ። ኤምአርአይ ማሽን ማግኔቲክ ሬዞናንስ ኢሜጂንግ የምንለው ነው። ኤምአርአይ ስንል ታዲያ ምንድን መሰላችሁ? ይሄ ዲቫይስ እጅግ ከፍተኛ ስትሮንግ ማግኔቲክ ፊልድ የሚጠቀም ነው። እናም ደግሞ የሬዲዮ ዌቭን ተጠቅመን ሰውነታችን ውስጥ ያሉ ምስሎችን በጣም እጅግ ከፍተኛ በሆነ ጥራት የሚነሳበት ፎቶ ኢንተርናል ፎቶግራፊ የሚነሳበት አንድ የሜዲሲን ክፍል ነው ማለት ነው። ስለዚህ ኤምአርአይ ላይ እጅግ ወሳኝ የሆነ ሚና ያለው ነው ማለት ነው ማግኔቲዝም። ሌላው ደግሞ ወሳኙ ነገር ምንድነው? ኢነርጂ ጄኔሬሽን ነው። ጉልበትን እንግዲህ በማመንጨት ማግኔቲዝም በጣም እጅግ ከፍተኛ የሆነ ተጽዕኖ አለ። ስለዚህ ማግኔት ኮንቨርት የሚያደርገው ነገር ይኖራል። ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ ለመቀየር ተርባይን ውስጥ ማለት ነው ማግኔት እጅግ በጣም ወሳኝ የሆነ ሚና አለው ማለት ነው። ስለዚህ በኤሌክትሮማግኔቲክ ኢንዳክሽን እንግዲህ መርህ መሰረት አንድ ማግኔት ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይርበት መርህ ምንድን ነው? ማግኔቲዝም ነው። እና ማግኔቲዝም እንግዲህ ያስቡት በጣም እጅግ ከፍተኛ የሆነ ሚና ያለው ኮንሰፕት ነው ማለት ነው። ስለዚህ እስኪ በኢንትሮዳክሽን እንጀምር። ኢንትሮዳክሽናችን ምንድን ነው? ማግኔቲዝም ኢዝ አን ኢንተራክሽን that allows certain kind of objects which are called magnets that exert force on each other without physically touching ይለናል። ማግኔቲዝም በቀላሉ ኢንተራክሽን ነው ወይም መስተጋብር ነው። ይህም መስተጋብር ምንድን ነው? በሁለት አካላቶች መካከል የሚደረግ መስተጋብር ነው ማለት ነው። ታዲያ መስተጋብሩ ምንድን ነው? አንደኛው አካል ሌላኛው አካል ላይ ፊዚካሊ ወይም አካላዊ የሆነ ንክኪ ሳያደርግ ፎርስ አክት የሚያደርግበት ማለት ነው። ስለዚህ አሁን እንደምትመለከቱት እዚህ ጋር ሁለት ማግኔቶች አሉ እና በምታጠጋጉበት ጊዜ ምንድነው የሚፈጠረው? አንደኛው ማግኔት ሌላኛውን ማግኔት አትራክት የማድረግ የመሳብ ባህሪ ታያላችሁ ማለት ነው። ታዲያ ይህ አይነት እንግዲህ መሳሳብ በአካል ሳይነካኩ የሚደረግን መሳሳብ ወይም በሁለቱ ማግኔቶች መካከል ያለውን መስተጋብር ኢንተራክሽን ምን እንለዋለን? ማግኔቲዝም ብለን በቀላሉ ዲፋይን እናደርጋለን። ስለሆነም እኛ እንግዲህ ሰዎች ስለ ማግኔት ማወቅ የጀመርነው ገና ከጥንት ጀምሮ ነው። ስለዚህ ማግኔቲዝም ብዙ ወደኋላ ዘመን ብጡም ቆጥር
ከፍተኛ የሆነ እድሜ የሚያስቆጥር ነው ማለት ነው። እና ለምሳሌ የምንወስደው ፎር ኤግዛምፕል ሎድስቶን የምንለው ነገር አለ። ሎድስቶን ኢዝ ማግኔታይዝድ ፎርም ኦፍ አይረን ኦክሳይድ ሚነራልስ ኦር ማግኔታይት ይለናል። አይረን ኦክሳይድ የምንለው አንድ ሚነራል አለ ወይም ማግኔታይት ይባላል። የእሱ ምንድነው ማለት ነው? ማግኔታይዝድ ፎርም ማለትም ወደ ማግኔት የተቀየረበት ፎርም ምን እንለዋለን? ሎድስቶን እንለዋለን። ታዲያ ሎድስቶን እንደዚህ አይነት ድንጋይ ሲሆን ብረታ ብረቶችን አትራክት የማድረግ ባህሪ አለው ማለት ነው። ስለዚህ ሎድስቶን አንደኛው በተፈጥሮ የምናገኘው ማግኔት ነው ማለት ነው። ስለዚህ አንድ ልንይዘው የሚገባው ምንድነው የማግኔቲዝም ባህሪ? it has the property of attracting iron objects ከብረት የተሰሩ አንዳንድ ቁሳቁሶችን ወደ ማግኔት ብታስጠጓቸው ማግኔቱ ምን አድርጎ ይሳቸዋል? አትራክት አድርጎ ስቦ የመያዝ ባህሪ አለው ማለት ነው። በጣም ጥሩ። ስለዚህ በዚህ ዩኒት ላይ ልትማሩት የሚገባችሁ ነገር አንድ ፋንዳሜንታል የሆነ ኮንሰፕቶች አሉ ማለት ነው። ስለዚህ እነዚህ ፋንዳሜንታል ኮንሰፕቶች ምንድንን መሰረት ያደረጉ ናቸው? ማግኔትን፣ ማግኔቲክ ፊልድን እና ደግሞ ማግኔቲክ ፎርስን መሰረት ያደረጉ ናቸው ማለት ነው። ታዲያ በተጨማሪም ደግሞ አንዳንድ ቀለል ያሉ አፕሊኬሽኖች፣ ሲምፕል አፕሊኬሽኖችን፣ መተግበሪያዎችንም የምናይ ይሆናል ማለት ነው። እዚህ ላይ ታዲያ አንድ መጽሐፋችን ላይ አንድ ብሬን ስቶርሚንግ ኩዌሽን አለ። እስኪ ምንድን ይለናል? ራሳችንን እስኪ እንጠይቅ። ምንድን መሰላችሁ የሚጠይቀን ነገር? Can you list the different ways in which magnetism has played a part in your life today? እንግዲህ በእለት ተዕለት ህይወታችሁ ላይ ማግኔቲዝም ህይወታችሁ ላይ እየተጫወተው ያለው ሚና አለ ወይ? የተለያዩ ሚናዎች አሉ ወይ ብሎ እየጠየቀን ነው። በመልሳችንም በጣም በሰፊው ነው። ለምሳሌ ካላችሁኝ፣ ለምሳሌ ፎን አላርም ፓወርድ ባይ ማግኔቲክ ፊልድስ ለመመለስ እንችላለን። ስልካችን እንግዲህ ብትመለከቱት ውስጡ ላይ ስፒከሮች አሉ። ስፒከሮች ማግኔት አላቸው። ታዲያ ካለ ማግኔቲዝም አላርም ማድረግ አትችሉም። ለምን? አላርም ስትሞሉ ድምፅ እንድታገኙ ወይም በድምፅ መልክ አላርሙ እንዲሰራ ማግኔቲዝም እጅግ ወሳኝ የሆነ ሚና አለው ማለት ነው። የት አፕላይ በማድረግ ማለት ነው? የስፒከሮች የስልካችን ስፒከሮች ላይ ኢንተግሬትድ ሆኖ አንድ በሆኖ በመስራት የሚያገለግል አንድ እጅግ ወሳኝ የሆነ ኮንሰፕት ነው። እንዲሁም ደግሞ ማግኔት ትልቅ ሚና አለው ማለት ነው። ሌላ ደግሞ ምን እናገኛለን መሰላችሁ? ሪፍሪጀሬተርስ ማግኔቲክ ሲል ኬፕ ፉድ ፍሬሽ። አሁን የአንዳንድ ፍሪጆችን አብዛኛው ፍሪጆች የምትመለከቱት የቅርቦች ምንድነው በማግኔት ሲልድ የሆኑ ናቸው። ምግቡ ፍሬሽ ሆኖ እንዲቆይ ማለት ነው። ማለትም ምግቡ ይዘቱን እንዳያጣ ማግኔቲዝም ምን ይጫወታል ማለት ነው? የምግቡን ቴምፕሬቸር ሊሆን ይችላል፣ የምግቡን ፍሬሽነስ ወይም የምግቡን መጀመሪያ የነበረውን ይዞታ እንዳይለቅ የሚያገለግለው ሚና ከፍተኛ ነው ማለት ነው። ሌላ ምን አለ ካላችሁኝ፣ ያው የምታውቁት ስፒከርስ ነው። ታዲያ ስፒከርስ ለምሳሌ ምንድነው የሚያደርገው? ኤሌክትሪክሲቲን ይወስድና ወደ ሳውንድ ነው የሚቀይረው። ታዲያ ኤሌክትሪሲቲን ወደ ሳውንድ ሲቀይርልን ማግኔት እጅግ ከፍተኛ የሆነ ሚና አለው ማለት ነው። ስለዚህ ማግኔቲዝም እጅግ ከሚያስፈልግበት ቦታ አንዱ በየቀኑ ህይወታችሁ ላይ ከምንጠቀምበት አንዱ ምንድነው? ስፒከርስ ማለት ነው። ሌላ ምን አለ ካላችሁኝ፣ ትሬን ነው። እንግዲህ ትሬን ባደጉት ሀገራት ማየት ትችላላችሁ። ትሬን ምንድነው? ከፍተኛ የሆነ ማግኔቲክ ፊልድ በመጠቀም ሌቪቴት በማድረግ እጅግ በከፍተኛ ፍጥነት እንዲሄድ ማግኔቲዝም እጅግ ከፍተኛ የሆነ ሚና አለው ማለት ነው። ስለዚህ ኤፊሽንት ትራቭል እንዲኖረን፣ ስለዚህ ማግኔቲክ ፎርስ እጅግ ፈጣን እጅግ በጣም አስፈላጊ የሆነ ሚና አለው ማለት ነው። ስለዚህ በዚህ ዩኒት መጨረሻ ስንማር እንግዲህ ይሄ ማግኔቲዝም የምንለው ዩኒት መጨረሻ ምንድን ነው የምናውቀው ነገር? በመጀመሪያ ደረጃ አንደርስታንድ the nature and characteristics of magnets የማግኔት ተፈጥሮን እና ደግሞ እንዲሁም ደግሞ ካራክተሪስቲክሱን ባህሪያቱን ጠባያቱን የምናጠና ይሆናል። አንደርስታንድ ማድረግ ይጠበቅብናል ማለት ነው። በሁለተኛነት ደረጃ ደግሞ አንደርስታንድ what is meant by the magnetic field ማግኔቲክ ፊልድ ስንል ምን ማለታችን ነው የሚለውን ነገር በአግባቡ እንረዳለን። በሶስተኛነት ደረጃ ደግሞ አንደርስታንድ the concept related to magnetic force ከማግኔቲክ ፎርስ ጋር የተገናኙ እንግዲህ ጽንሰ ሀሳቦችን በሚገባ ጥርት አድርገን እናንተ ኤክስፐርት በምትሆኑበት ሁኔታ እናያለን፣ በአግባቡ እንረዳለን ማለት ነው። ታዲያ ሌላ ምንድነው የምናደርገው ነገር ካላችሁ ሶልቭ ፕሮብለምስ ነው። ሶልቭ ፕሮብለምስ ሪሌትድ ቱ ማግኔቲዝም ከማግኔቲዝም ጋር የተገናኙ ፕሮብለሞችን በሚገባ እንሰራለን።
ሌላው ደግሞ ያው በመጨረሻ አፕሪሺየት ሲምፕል አፕሊኬሽንስ ኦፍ ማግኔቲዝም ኢን ዮር ኤቭሪዴይ ላይፍ። እንግዲህ በየቀን ካለው ህይወታችሁ ማግኔቲዝም አፕላይ የሚደረጉበትን ነገሮች እንግዲህ አፕሪሺየት ማድረግ ይጠበቅብናል። አድናቆት ልንሰጥ ይገባል። ምክንያቱም ማግኔቲዝም እንግዲህ ህይወታችንን በማቅለል እጅግ ከፍተኛ የሆነ ሚና ስላለው ማለት ነው። ስለሆነም እንግዲህ ዩኒታችንን በዚህ ጀምረናል። በቀጣይ ቪዲዮ አገኛችኋለሁ ማለት ነው። ታዲያ በሚገባ እያንዳንዷን ኮንሰፕት ከመጽሐፋችን ላይ ማለት ነው መሰረት አድርገን እናያለን። ይሄንን ዩኒት እንግዲህ መከታተላችሁ እጅግ ወደፊት ላሉ ካሪየራችሁ በፊዚክስም በሉ በኢንጂነሪንግ ውስጥ በጣም ወሳኝ የሆነ ቁልፍ የሆነ ሀሳብና በቂ የሆነ እውቀት ነው የሚኖራችሁ ማለት ነው። ስለዚህም በቀጣይ ቪዲዮ አገኛችኋለሁ። ቻው ቻው።